ባቡል አዛን አይደል? ባቡል አዛን አልገባንም። ገብተናል። ሌላ እኮ የለም። ረክዓተይን ፈጅር ኸይሩ ሚነ ዱንያ ወማ ፊሃ ነው። قالت لم يكن النبي صلى الله عليه وسلم على شيء من النوافل أشد تعاهدا منه على ركعتي الفجر، وفي لفظ للمسلم ركعتي الفجر خير من الدنيا وما فيها. الحديث رواه البخاري ومسلم. باب الأذان. باب الأذان. يلا بدل. عن أنس بن مالك رضي الله عنه قال: أمر بلال أن يشفع الأذان ويؤثر الإقامة. بسم الله الرحمن الرحيم. الحمد لله رب العالمين، الصلاة والسلام على رسول الله صلى الله عليه وسلم. باب الأذان. أذان بتملكة የሚነግረን ባብ ነው። አዛን በሸሪዓ ያለው ቦታና እንደዚሁም ደረጃውን የሚነግረን ነው። አልአዛን ፊል ሉጋ አዛን ማለት ቋንቋዊ ትርጓሜው ኢዕላን ማለት ነው። አንድን ነገር ማሳወቅ ማለት ነው። ኢዕላን ማሳወቅ ማለት ነው። አይ አዕለመሁም ቢሂ ቃለ አላሁ ተዓላ ወአዚን ፊናሲ ቢልሐጅ፣ ሰዎችን በሐጅ አስታውሳቸው ብሎ እንደሚነግረን ሱረቱል ሐጅ ላይ ቁጥር 27 ላይ ወፊ ሸሪዕ አልኢዕላሙ ቢሑዱሪ ወቅቲ ፊዕል ሰላቲ ቢዚክሪ መክሱስ፣ ሸሪዓዊ ትርጓሜው ደግሞ የሰላትን ወቅት መድረስን አስመልክቶ ማስታወስ ወይም ማሳወቅ ማለት ነው። ወሆ ሚን ፈዳኢል ልእስላም ወሸዓኢሪሂ፣ ከእስልምና መገለጫዎች መካከልና ከእስልምና መላቂያ መንገዶች መካከል አንዱ አዛን ነው። ስለዚህ ወሹርዐ ፊ ሰነቲ ልኡላ ሚን አልሂጅረቲ ዓላ ረእሲ 9 አሽሁሪን ሚን ሙቀደም ነቢ ሰለም አልመዲና፣ ነቢያችን ዓለይሂ ሰላም መዲና ከገቡ 9ኛው ዓመት ሳፊ ላይ በአንደኛው ሂጅራ ላይ የተወሰነ ነው አዛን ማለት ነው። ዋጅብነቱ ግዴታነቱ መዲና በገቡ በመጀመሪያው ዓመት ነው። አልአዛን፣ ይሄ አዛን የሚባለው ነገር የእስልምና መገለጫ ወይም እስልምና ከሚታወቅባቸው መንገዶች መካከል፣ እስልምና ከሚለይባቸው መንገዶች መካከል አንዱ ነው። የእስልምና መገለጫ ሂጃብ፣ የእስልምና መገለጫ ጺም፣ የእስልምና መገለጫ እንደዚሁ የኢስላም አለባበስ፣ የእስልምና መገለጫ ጅልባብ፣ ሂጃብ፣ ኒቃብ እንደዚህ እንደምንላቸው ሁላ አዛን የእስልምና መገለጫ አንዱ መንገድ ነው። በጣም የሚያጅባችሁ ነገር አንድ ሳይንቲስት የጠፈር ተመራማሪ ነችና ጠፈር ላይ ወጥታ ጨረቃ ላይ ወጥታ ከላይ ወደ ታች ስትመለከት ምንም የሚታይ ነገር የለም። መካና መዲና ብርሃኑ የመካና የመዲና ብርሃን ብቻ ነው የሚታየው ከላይ ወደ ታች። አሁን በአሁኑ የሄድኩበት አውሮፕላን ከዳመና በላይ ነበር። የሚገርማቸው ወላሂ መስኮት ላይ ዝቅ ብዬ ዳመና ቆይ ቀርጬዋለሁ፣ አሳያቸዋለሁ። ለማሳየት የቀረጽኩት ዳመናው እንደዚህ ያንዣብባል ከታች እንደዚህ ስናየው ማለት ነው። የአላህ ተአምር በጣም ነው የሚገርመው። ከሆነ ከፍታ በኋላ ምድር ላይ ምን ይኑር አይታወቅም። ትላልቅ ሰመገናና የሆኑ ህንፃዎች ከላይ ወደ ታች ሲታዩ ከዓለም የኩን ምንም እንደሌለ ባዶ ነው የሚመስለው።
ወደ ላይ ከፍ ባለ ቁጥር ደግሞ ተመራማሪዎች ደግሞ ጠፈር ላይ በወጡ ቁጥር ጨረቃ ላይ በወጡ ቁጥር ምድር ጨለማ ነው የምትሆነው። ምንም የሚታይ ነገር የላትም። ይቺ ሳይንቲስት እስልምናን የተቀበለችበት አንዱ ይሄ ነው። ድምፅ የሚባል ነገር አይሰማም። የአዛን ወቅት ሲደርስ ግን አዛን ይሰማል። የሚያጅባቸው ነገር በቃ ይሄ የእስልምና አንዱ መገለጫ ብቻ ነው። የሃ ዓመት ላይ ነቢዩ መዲና የገቡበት ዓመት ላይ ሰዎችን ወደ ሶላት ለመጥራት ምን አይነት ሲስተምን እንጠቀም የሚል ነገር ሹራ አደረጉ። ሹራ ሲያደርጉ የተለያየ ሐሳቦችን አነሱ ሱሐቦች ማለት ነው። እና ግማሹ እሳት እናቀጣጥል አሉ። እሳት እንደ አሁን ችቦ ማለት ነው። ችቦ ለምንድን ነው የሚበሩት ታውቃላችሁ? ለምንድን ነው የሚበሩት? እኮ ምንድን ነው ምክንያቱ? ሰበበ ንዙል ምንድን ነው? ሰበብ ታውቃላችሁ? ሰበቡ ኢየሱስ የተሰቀለበት መስቀል ጠፋና እሱን ለመፈለግ እሱን የተጠቀሙት ማብራት የተጠቀሙት የተሰቀለበት ማብራትን ለመፈለግ ነው ይባላል። ይሄ አሁን እኛም እንትን የሚል አይደለም። ዞሮ ጴንጤዎቹ የተሰቀለውን እንጂ የተሰቀለበትን አናመልክም ይላሉ። እነዚህ ደግሞ የተሰቀለውንም የተሰቀለበትንም እናመልካለን ይላሉ። ሙስሊም ደግሞ ወማ ቀተሉሁ ወማ ሰለቡሁ አልሰቀሉትም አልወገሩትም ብሎ ያምናል። ኢስላም ደግሞ እንጨቱንም አያምንበትም አካሉንም ሰውየውንም አያምንበትም። ሰውየው ማለት ያው ዒሳን ማለት ነው። አምላክ ነው ብለን አናምንም። የተሰቀለበትንም ደግሞ መስቀል ተሰቅሎበታል ብለንም አናምንም። አንዱ ባለፈው ኢየሱስ ይመጣል፣ ኢየሱስ ይወድሃል አለ። ኢየሱስ ይመጣል አለ። አልሐምዱሊላህ ይምጣ፣ ለእኔ ይመጣልኛል፣ ለአንተ ግን ይመጣብሃል፣ አንተ ላይ ግን ይመጣብሃል። ኢየሱስ ለእኛ ነው የሚመጣው አይደል? ነው አይደለም? ለእኛ ነው እኮ የሚመጣው። አሁን ላይ መዲና ላይ የነቢዩን ቀብር ስትዘይሩ የነቢዩ ቀብር ከዛ አንድ እርምጃ ስትራመዱ የአቡበከር ቀብር አለ፣ አንድ እርምጃ ስትራመዱ የዑመር ቀብር አለ፣ ሌላ እርምጃ ስትራመዱ ባዶ ቀብር አለ። ይህ ቀብር ለነቢዩላህ ዒሳ ዓለይሂ ሰላም የተዘጋጀ ቀብር ነው። ወደፊት ይመጣሉ። አሁን 2000 ምናምን ዓመት እየኖሩ ያሉ ናቸው። እስካሁን አልሞቱም። ያው ነቢዩላህ ዒሳ ከተላኩ 2000 ምናምን ዓመት ነው አይደል? እስካሁን አልሞቱም። ወደፊት አኺሩ ዘማን ላይ ይመጣሉ። የነቢይነታቸው ጉዳይ አክትሟል። ሲመጡ ላኢላሃ ኢለላህ ሙሐመዱን ረሱሉላህ ብለው ነው የሚያስተምሩት። በፊት በነበሩበት ሰዓት ላይ ላኢላሃ ኢለላህ ዒሳ ረሱሉላህ ነበር የሚሉት አይደል? አሁን ግን ሙሐመዱን ረሱሉላህ ብለው ነው የሚያስተምሩት። ነቢዩላህ ዒሳ ሲመጡ ከመጡ በኋላ አምላክ ነህ፣ ታዋጣናለህ፣ ታድነናለህ የሚሏቸውን ሰዎች ሊፈርዱባቸው ነው የሚመጡት። የሚገርማቸው የመጀመሪያ ልክ እንደመጡ መስቀልን ከምድረ ገጽ ያጠፋሉ፣ ይሰባበራሉ። እሱ ተሰቀለበት ብለው መስቀል ኃይላችን ነው የሚሉ አካሎችን ያው ነቢዩላህ ዒሳ ዓለይሂ ሰላም ወይም ኢየሱስ ሲመጡ የመጀመሪያ ስራቸው ይሄ ነው። ዱንያ ላይ 40 ዓመት ይቆያሉ። ከዛ ሚስት ያገባሉ። እስካሁን ላጤ ናቸው። ሚስት ያገባሉ፣ ልጆች ይወልዳሉ፣ ይሞታሉ። መሲህ ደጃልን ይገላሉ። ያው ዱንያ ላይ ትልቁ ፈተና መሲህ ደጃል ነው። መሲህ ደጃልን ይገላሉ። መሲህ ደጃልን ከገደሉ በኋላ ነቢዩላህ ዒሳ ምድር ላይ ታይቶ የማይታወቅ ኸልቅን አላህ ይፈጥራል። እነሱም የአጁጅ ወማዕጁጅ ይባላሉ። የአጁጅና ማዕጁጅ ይባላሉ። የአጁጅና ማዕጁጅ የሚባሉት አሁን ተፈጥረዋሉ እስካሁን ድረስ። እሱን ለማለፍ እስካሁን ድረስ እየሞከሩ ነው። ከቻይና ነው የሚመጡት የሚሉ አሉ፣ ከሌላም ነው የሚመጡት የሚባሉ ድንክ ድንክ ናቸው። ግን በጣም እንደ አሸን የፈሉ ናቸው ብዛታቸው። የአደምን ልጅ ማለት የሰው ልጆችን ቢያንስ ከ10 እጥፍ በላይ ይበልጣሉ ብዛታቸው። አንዴ ይለቀቃሉ። ሲለቀቁ ሰውን ካገኙ ፉት ነው። ልክ እቺን ውሃ አንድ ጉንጭት እንደሚያደርገው አንድ ሰው ባህር አባይ የለ ጣና የለ ምን የለ አንዴ ፉት አድርገው ይጨርሱታል። ምድር ላይ ባህር ምድር ማለት የምድራችን 1/3 75% የሸፈነው ውሃ ነው አይደለ? ያን ሁሉ
ጥርግርግ አድርገው ይጠጣሉ። ሰው ካገኙም ቅርጥፍ ነው፣ እንስሳም ካገኙ ቅርጥፍ ነው። መብላት በቃ ያእጁጅና ማእጁጅ። ከዛ አላህ ሱብሓነሁ ወተዓላ አንተና ይላቸዋል ነቢዩላህ ዒሳን አንተና ህዝቦች ሽሹ፣ ወደ ተራራ ጫፍ ላይ ውጡ ይላቸዋል አላህ። አማኞች ማለት ነው። ተራራ ጫፍ ላይ ይቀራሉ፣ ወደ ተራራ መውጣት አይችሉም። ያእጁጅና ማእጁጅ ምድርን ካበላሹ ምን ካሉ በኋላ የዛኔ ነፍሳትን አላህ ይልክና በነፍሳት እንዲሞቱ ያደርጋቸዋል። ሁሉም ይሞታሉ። ከሞቱ በኋላ ምድር ጥንብት ይላል፣ ይጠነባል፣ ይሸታል፣ ይገማል በእነሱ ጀናዛ። ከዛ ነቢዩላህ ዒሳ ዱዓ አላህን ይለምናሉ። እንደው የነዚህን ጀናዛ አስወግድልን ይላሉ። ዝናብ አላህ ያመጣና ዝናብ በጎርፍ አድርጎ እንደገና ጀናዛቸው የት እንደሚሄድም አይታወቅም፣ ጠራርጎ ከምድረ ገጽ እንደገና ያጠፋቸዋል። ከዛ በኋላ ያው ነቢዩላህ ዒሳ ጊዜያቸው ደርሶ ይሞታሉ። ሙስሊሞች ሰላተል ጀናዛ ይሰግዱባቸዋል። ሙስሊም መቃብር ይቀበራሉ። አሁን ያለው መዲና ላይ ይቀበራሉ ነቢዩላህ ዒሳ ዓለይሂ ሰላም ማለት ነው። እና ይሄ ነው የኢስላም ትክክለኛ አስተምህሮት፣ ትክክለኛ መንገድ ይሄ ነው። እና የአዛን አመጣጡ ስናይ አሁን ችቦ በተባለው ነው ይሄን ያነሳ ነው። አንዱ ጥቆማ ሳይደርጉ ለአላህ መልእክተኛ ሰላት መድረሱን ለሙስሊሞች በምን እናሳውቃቸው ብለው ሲሉ እሳት እናብራና ችቦ እናብራና ልክ ሰላት በደረሰ ቁጥር እሳቱ ሲቀጣጠል እያዩ ይምጡ የሚል ነገር አነሱ። ከዛ ይሄ የነሳራዎች ወይም የክርስቲያኖች ፈለግ ነውና በፍጹም እሱን አናደርግም አሉ። ጥሩምባ እንንፋ አለ ደግሞ አንዱ። ጥሩምባ ልክ እንደ እድር እንትን ጠሪ ጥሩምባ እንንፋ፣ አዛን ሰዓት በሚደርስ ሰዓት ጥሩምባ ይነፋ ተባለ። ጥሩምባውም ደግሞ ያው የሌሎች እምነት የአይሁዶች መለያ ነው ተባለ። እሱም አይቻልም ተባለ። ቃጭል እናዘጋጃለን። ቃጭል እንደ ደውል ነገር ማለት ነው። አሁን ቤተክርስቲያን ላይ ቅን ያደርጋሉ የሆነ ነገር ሲደርስ ማለት ቅዳሴ ሲደርስ ልክ እንደዛ እናደርጋለን። ይህም የነሳራዎች ሱና ነው፣ አይቻልም ተባለ። መጨረሻ ላይ አብደላህ ብን ዙበይር የተባለ አልአንሳሪ የመዲና ሰው ነው። እሱ በህልሙ ይሄ አሁን ያለውን አዛን አላህ ያሰማዋል፣ ያሳየዋል። ከዛ ለነቢያችን አለይሂ ሰላም መጥቶ እንዲህ እኮ በህልሜ አየሁ ሲላቸው ይሄማ ማሻአላህ ነው፣ ጥሩ ነው። አሁን የሰማሃትን ነገር እንዳለ ቃል በቃል ለቢላል ንገረው አሉ። ቢላል ተጠራ። ለቢላል አብደላህ ብን ዙበይር ያለውን የሰማውን ለቢላል ነገረው። ከዛ ነቢያችን አለይሂ ሰላም ቢላልን ያስክ አሉት። አዎ ያስኩ አላቸው። በል ተነሳና ከአባ ጣራው ላይ ውጣ አሉት። ከዛ ሞከረ፣ ጣረ። የካዕባ ጣራ ከፍ ያለ ነው ትንሽ። ስለዚህ መውጣት አልቻለም፣ ከበደው። አቡበክርና ዑመርን ጠሯቸውና ቁሙ፣ ቀኝና ግራ ላይ ቁሙና ትከሻችሁን ረግጦ ይውጣሉ። የእነሱን ትከሻ ረግጦ ወጣ ቢላል። ይሄ ትልቅ ሌላ ትምህርት እኮ አለ። አቡበክርና ዑመር ማለት የቁረይሽ አምባሳደሮች ናቸው፣ ታላላቅ ሰዎች ናቸው። የዛኔ ደግሞ አረቦች ደግሞ ሀበሾችን ይንቁ ነበር። ይህንን ነገር አላህ ለመቅረፍ እግራቸውን ረግጦ ትከሻቸው ላይ በእግሩ እኮ ረግጧቸው ከዛ ካዕባው ላይ ወጣ። ኢስላም ማለት ቢላልን ከፍ አደረገ፣ አቡጀህልን ዝቅ አደረገ። አቡጀህል እኮ የቁረይሽ ባለስልጣን ነው፣ አምባሳደር ነው፣ ትልቅ በጣም መልከኛ ነው፣ ቢሊየነር ነው፣ ሀብታም ነው፣ ንጉስ ነው። ግን አልጠቀመው። እነሱ ጀሃነም እና አቡልሃብ እና አቡጀህል ጀሃነም ሲገቡ ጥቁሩ ቢላል፣ ሚስኪኑ ቢላል፣ ደሃው ቢላል፣ ምንም ቤተሰብ የሌለው ቢላል፣ ሀበሻዊ ቢላል፣ አላህ ደግሞ እሱን ጀነት መረጠው። ከዛ ሁላ ሶሃባዎች ቢላልን ለሙዓዚንነት የአላህ መልክተኛ መምረጣቸው ራሱ የዛሬን ያደርገውና ድምፃችን እኮ የኛ ነበር የሚያምረው። አሁን አንድ ኢትዮጵያዊ ድምፅና የሱዴስ ድምፅ ቁርአን ሲባል የማን ነው የሚሻለው? ምንም ሸክ የለውም ማለት ነው። የውጭ ቃሪዎች ድምፃቸው ማሻአላህ ነው። በድምፅ ግን ኢትዮጵያ ትታወቃለች። ቢላል ድምፀ መረዋ ነበር፣ በጣም ነበረ ድምፁ የሚያምረው። ያው እኛ የገደለን እንግዲህ ያው እንጀራ ነው ብዬ ነው የማስበው። እንግዲህ በዛ በነ ቢላል ጊዜ እንጀራ ስለሌለ ይሆናል ድምፅ ኢትዮጵያውያን ምንም ሸክ የለውም። ለማንኛውም ይሄ አዛን እንደ አዛንነት ሰበተና ቀረና ሙስሊሞች የሚጠሩበት ሆነ። ኢቃም ደግሞ የሚባል ነገር አለ። አዛኑ ከተባለ በኋላ በመሃል ላይ ሱና ይሰገዳል።
ከዛ በኋላ ደግሞ ውዱ ማድረግ ያለበት መዘጋጀት ያለበት ይዘጋጃል። ወደ ሰላት ለመቆም ኢቃም የሚባል አለ። ኢቃም ማለት ማቆሚያ ማለት ነው፣ ሰላትን የሚቋቋምበት ማለት ነው። እሱን ለማድረግ ደግሞ አዛኑን ለሁለት ተከፈለ ማለት ነው። አዛን ላይ አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር የሚባለው ሁለት ጊዜ የነበረውን አንዳንድ ጊዜ ይለዋል ማለት ነው። አዛን ላይ አላሁ አክበር አሽሀዱ አን ላ ኢላሃ ኢለላህ ብሎ መጀመር ይችላል። አንድ አላሁ አክበር ብቻ መጠቀም ይችላል። አንድ አላሁ አክበር ብቻ፣ ሁለት መጠቀም ይችላል። አራት ሲሆን አዛን ነው የሚሆነው አይደል? ኢቃም ላይ ማለት ነው። ኢቃም ላይ አላሁ አክበር ብሎ ከዛ በኋላ አሽሀዱ አን ላ ኢላሃ ኢለላህ እያለ ነው የሚቀጥለው። አላሁ አክበር አሽሀዱ አን ላ ኢላሃ ኢለላህ ብሎ መቀጠልም ይችላል፣ በአንድ ብቻ ተክቢራ ማለት ነው። አላሁ አዕለም። አን አነስ ብን ማሊክ ረዲየላሁ አንሁ ቃል ኡሚረ ቢላሉ አን የሽፈዐል አዛን። ይኸው ቢላል አዛንን ጥንድ እንዲያደርግ ታዘዘ። ወዩቲረል ኢቃማ ኢቃምን ደግሞ ነጠላ እንዲያደርግ ደግሞ ታዘዘ። ያው አዛን አሁን እንደምናውቀው አይነቱ ማለት ነው። ቢላል የኡመያ ኡመያ የሚያሰቃየው የሚያንገላታው በጣም ማንገላታት አይገልጸውም ነበረ። ኡመያ ቢላልን የሚያሰቃይበት መንገድ ማለት ነው። ይገርፈዋል። እጁን ሲያመው ይሄ ትከሻውን ሲያመው ያቆምና የተውኩህ እንዳይመስልህ ካረፍኩ በኋላ ደግሞ ትንሽ ረፍት አድርጌ ደግሞ እመጣልሃለሁ ይለው ነበረ። አሁንም ያሰቃየዋል። ይመጣና አሸዋ ላይ ባዶ ራቆቱን አሸዋ ላይ በመካ በዛ ሐሩር ሙቀት ላይ ባዶ ራቆቱን ያስጎትተው ነበር። ከዛ ህፃናቶችንና ሴቶችን እብዶችን ምናምን ይልክበት ነበር። ቢላልን እንዲቀጠቅጡት ድንጋይ እየሰጠ ቀጥቅጡት ይል ነበር። ከዛ ቢላል ሰው ነው፣ ይደክመዋል፣ ያማዋል። ግን ከቢላል ይልቅ እነሱ ይደክማቸው ነበር መቼዎቹ። አንተ ቢላል አይበቃህም ወይ? ተመለስ፣ ወደ ሁበል ወደ ዑዛ ተመለስ፣ የኛ አማልክቶቻችን ነው የሚበልጡት፣ ሙሐመድን ተው። አሐዱን አሐድ ይል ነበር። አሐዱን አሐድ ይችን ብቻ ነው የሚለው። በቃ ቢላል አሐዱን አሐድ ሁሌ ይደጋግማት የነበረችው ይችን ነው። በጣም ሰውነቱ ይሄ ቆዳው ተገሽልጦ በቃ ሌላ ቆዳ ቢኖር ኖሮ ያስብላል። በቃ ሰውነቱ አንድም ቦታ ላይ ንጹህ ቆዳ የለውም ነበር። ከመሰቃየቱ የተነሳ ደም እንባ ያለቅሳል። ጠዋት ማታ ምግብ ይከለክለዋል። መኝታ ሌሊት ላይ የሆነ ሰዓት አሳቻ ሰዓት መጥቶ ያሰቃየዋል። ግን አላህ ኢማን ውስጡ ላይ ስለሰረጸበት ስለከተተበት አሐዱን አሐድ። ከዛ የሆነ ሰዓት ላይ ኡመያ ሆይ አለ፣ እኔ ውጪ ልታሰቃየኝ ትችላለህ፣ አካሌን ልታሰቃየው ልትጎዳ ትችላለህ፣ ውስጤን ግን ቀልቤን ግን በፍጹም አትደርስበትም አለ። ቀልቤ በኢማን ታሽጓል። መቼም ቢሆን አንተ የምትፈልገው ደረጃ ላይ ሆኜ አታገኘኝም፣ አልክድም አለ። ከዛ የአላህ መልእክተኛ በመንገድ ሲያልፉ ቢላል ሲሰቃያዩና ምን ያድርጉ? ከአቅማቸው በላይ ነው። ግራ ገባቸው። እሳቸውም እየተሰቃዩ ያሉበት ሰዓት እኮ ነው። ግራ ገባቸው፣ ጨነቃቸው። እንደው ቢላልን ማን ይሁን ነፃ የሚያወጣው አሉ የአላህ መልእክተኛ። ከዛ አቡበከር ሲዲቅ በመንገድ ሲያልፉ ቢላልን አዩ። ቶሎ ብለው ሄዱና መልእክተኛ ልከው ቢላልን ኡመያ ሆይ ቢላልን ሽጥልኝ አሉ። ከዛ 5 ቂያ አለ ቶሎ ብሎ ኡመያ። 5 ቂያ ማለት በዛ ዘመን ላይ ትልቅ ብር ነው፣ ከባድ ነው። በጣም ባለ ሀብቶች ካልሆነ በስተቀር ይህን ብር አይችሉትም። ቀጥታ እንደ ሰው 5 ሚሊዮን 5 ቢሊዮን ቢል ይደራደራል ሰው እኮ የሆነ ነገር ለመሸጥ ኡመያ ላለመሸጥ ብሎ 5 ቂያ አለ። አቡበከር ሲዲቅ ቶሎ ብሎ 5 ቂያ ቆጥሮ ሰጠና ቢላልን አስመጣው፣ ገዛው። ቢላል ልክ ቢላልን እንዳመጣው ከዚህ ሰዓት ጀምሮ ነፃ ነህ አለው። አንተ የአላህ ነው እንጂ ባሪያ መሆን ያለብህ ለሰው ባሪያ መሆን አይገባህም አለው። ከዛ በጣም መዲና ላይ መካ ላይ በጣም ተወራበት። ኡመያ ላይ ከአባቱ ጨምሮ አወሩበት። እነሱ መዝለፍ ጀመሩ። አባትየው ገንዘብ በጣያ ጭራሽ አተክ አንድ ተራ ባሪያ 5 ቂያ አውጥተህ ትገዛለህ አለ። ኡመያም ደብዳቤ ጻፈ ለአቡበከር።
አቡበከር ሆይ እኔ እኮ ማትገዛ መስሎኝ ነው 5 ኡቅያ ያልኩህ። ወላሂ አንድ ኡቅያ እንጂ አያዋጣኝም ብትል ኖሮ እገዛህ ነበር አለ። ወላሂ ያ አባበክር ለው አበይተኒ ኢላ ኡቅያ ለቢእቱከ ቢሃ አለ። አንድ ኡቅያ እንኳን ቢሆን ኖሮ ሸጥልህ ነበር። ቢላል ምንም አይጠቅምም እኮ ተራ ሰው ነው አለ። ከዛ አቡበከር ሲዲቅ ወላሂ ያ ኡመያ ለው አበይተኒ ኢላ 100 ኡቅያ ለቢእቱከ ቢሃ አለ። ኢነሁ ቢላል ኡመያ ሆይ 100 ኡቅያ ብትጠራ ኖሮ 100 አውጥቼ ገዛት ነበር አለ። እንኳን 5 ኡቅያ 100 አውጥቼ ገዛ ነበር፣ እሱ እኮ ቢላል ነው አለ። ዑመር ብኑ ኸጣብ በጣም ደስ ብሎት አቡበከር ሰይዱና ፈአዕተቀ ሰይዱና ቢላል ብኑ ረባሒን ነበረ። አቡበከር ታላቃችን አለቃችንን ታላቃችንን ቢላልን ነፃ አወጣልን ብሎኝ ነበረ። በጣም ቢላልን ያከብሩት ነበር፣ በጣም ይወዱት ነበር። የነቢያችን ዓለይሂ ሰላም ሚስጥረኛ ነበር ቢላል። ይሁት ማዕረጉ ሚስጥረኛቸው ነው፣ አማካሪያቸው ነው። ልዩ የጠቅላይ ሚኒስትሩ አማካሪ እንደሚባለው የነቢዩ ብቸኛ አማካሪ እነ አቡበከር እነ ዑመር እነ ዑስማን ምናምን እያሉ ቢላልን መረጡት። ነቢዩ ሙዓዚናቸው ነው። እንደገና ደግሞ ገንዘብ ሚኒስትር ነው ቢላል። ገንዘብ ሚኒስትር ነው። ገንዘብ የሚቀመጠው ቢላል ጋር ነው። የሆነ ነገር እንትን ሲሉ ምናምን ከቢላል ጋር ራሱ ነቢዩ በቃ ይቀላለዳሉ፣ ይስቃሉ፣ ይጫወታሉ ምናምን። አንዳንድ ነገር ሲኖር ይረዱታል። ምስኪን ነው፣ ምንም ነገር የለውም። ምንም በቃ ከባርነት መጣ፣ ቀጥታ ነቢዩን አላህ አገናኘው። ኢስላምን የሚያክል ነገር ወፈቀው አላህ። ከሰው ባርነት ወደ አላህ ባርነት ተሸጋገረ እና ነቢዩ ቢላል እንዲከፋው በፍጹም አይፈልጉም ነበር። በፍጹም ለቢላል ብለው አቡበከርን ተቆጥተውታል። ለቢላል ብለው ማን ነው አንድ ሷሃባ ማን ነው ስሙን አስታውሱ። አንድ ቁረይሽ ታዋቂ ሷሃባ ቢላልን በዘረኝነት ወጋ ያደረገው ማለት ነው። እሱን ተቆጥተውታል። የቁረይሽ ዘሮች ናቸው። በቢላል ነቢዩ እንዲመጣባቸው አይፈልጉም። ማንም እንዲመጣባቸው ቢላልን ማንም ሰው ቀና ብሎ እንዲያየው አይፈልጉም። ይሃ ጥቁሩ ቢላል ግን 4 ሚስቶች ነበሩት። 4ቱም ቁረይሾች አረቦችን ያገባው ቢላል 4 አረቦችን አግብቶ ከ4ቱም ወልዶ እየኖረ ራሃ የሆነ ህይወት እየኖረ ነው ያሳለፈው ህይወቱ። ልክ የአላህ መልእክተኛ ሲሞቱ መዲና ላይ መቀመጥ ከበደው። ልብሳቸውን እያየ ጫማቸውን እያየ የሆነ ነገራቸውን እያየ ያገረሽበት ነበር። ከዛ አልችልም ብሎ ለአንዴና ለመጨረሻ ጊዜ መዲናን ለቆ ጠቅልሎ ወደ ሻም ሄደ ቢላል። ከዛ ሐሰንና ሁሴን የነቢዩ የልጅ ልጅ አስፈልገው አስጠሩትና እንደው ነቢዩን አፍቀውናል አዛን በልልን አሉ። አልልላችሁም አሉ። በፍጹም አትወደንም ወይ አትፈልገንም ወይ ምናምን ብለው በዚህም በዛም ደልለው እንደምንም አዛን እንዲያወጣ አደረገ። የመዲና ሰው ከጫፍ እስከ ጫፍ ድረስ የቢላልን አዛን ለመስማት ጢም ብሎ መጣ። መዲና መስል ጀመረ ቢላል በዛ በሚያምረው ድምፅ አላሁ አክበር አላሁ አክበር አሽሀዱ አን ላ ኢላሃ ኢለላህ አለ። አሽሀዱ አን ላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመድ ይልና ይቆማል። ስማቸውን መጥራት ከበደው የነቢዩና ዓለይሂ ሰላም። በቃ ይሄ እንባው ከላይ እንባውን ይለቀዋል። ጺሙ እስከሚርስ ድረስ በእንባ ይታጠባል። ከዛ ድጋሚ እንደገና ራሱን ለማረጋጋት ይሞክርና አሽሀዱ አነ ሙሐመድ ይልና ስማቸውን መጥራት ከበደው። አሁንም እንባ ይለቀ። መዲና ከነቢዩ ለቅሶ በኋላ ከነቢዩ ሞት በኋላ እንደዛን ቀን ለቅሶ መዲና አጋጥሞት አያውቅም። በቃ ነቢዩን እንደ አዲስ ዛሬ ያጧቸው እስከሚመስል ድረስ እንዳለ እንደ አዲስ መዲና በለቅሶ እንትን አለች፣ ተረበሸች። ሁሉም ማልቀስ ጀመረ ነቢዩን እያስታወሰ። ከዛ ቢላል አንድ ቀን እዛች መዲና ላይ መቆየት አልፈለገም። አሁንም ተነስቶ ጓዙን ጠቅልሎ ተመልሶ ወጣ። ሁሌ ይናፍቃል። ናፈቁኝ የአላህ መልክተኛ ይላል፣ ናፈቁኝ የአላህ መልክተኛ ይላል። ሁሌ ጠዋት ሲነጋ በቃ ምክንያቱም አብሯቸው ነው የሚውለው። ማታ ኢሻ ነው የሚለያያቸው። ሱቢ ሲመጣ በቃ ነቢዩን ለማየት ጓግቶ ነው የሚመጣው። በየቀኑ ከአይናቸው እንዲጠፋ ማይፈልጋቸው አሽረፈል ኸልቅ
በሞት አጣቸው። ከዛ ያው ቢላል እንደማንኛውም ሰው ታመመ። ታሞ ሚስቱ እያስታመመችው እያለ በጣም ስቅስቅ ብሎ አለቀሰች ሚስትየው። ለምን ታለቅሻለሽ? ገደን ነልቀል አሒባ ሙሐመድን ወሱሕባ አለ። ነገ እኮ ወዳጆቼ ላገኝ ነው፣ ናፍቀውኛል። ነቢዩ ዓለይሂ ሰላቱ ሰላም እና ነቢዩ ዓለይሂ ሰላቱ ሰላም እና ባልደረቦችና አቡበከርና ዑመር ናፍቀውኛል። ከእነሱ ጋር እኮ ነው የምገናኘው ነገ። ምንም ያስለቅስ ነገር የለም፣ ከዱንያ ምንም ማተርፈው ነገር የለም፣ የናፈቁኝን ላገኝ ነው ብሎ እያለ ነው። እንደናፈቁት እሱም እንደናፈቃቸው አላህ አገናኛቸው እዛ። ቢላል ከዛ በኋላ አቡበከር ነቢዩ ሲናፍቁት ቢላልን አስጠራና አዛን በልልኝ አለው። አልልም አለው። በፍጹም አልልም አለው። እባክህ ብሎ አለው። ከዛ አለቅ ሲለው አቡበከር ገዝተኸኛል፣ እንደ ገዛኸኝ አውቃለሁኝ። ስለ ገዛኸኝ ባሪያ ልታደርገኝ ከፈለግ መርሃባ፣ በባርነት እገዛሃለሁ፣ እታዘዛሃለሁ። ከዛ ውጭ የኔን ፍላጎት ከሆነ የምጠይቀው ግን ማንም ሰው እንዲጠይቀኝ አልፈልግም ብሎ ለአንድና ለመጨረሻ ጊዜ በቃ ለነ ሐሰንና ሁሴን ካለ በኋላ አዛን ብሎም አያውቅም። መዲናም ደግሞ ዞር ብሎም ሄዶ አያውቅም፣ ከአቅም በላይ ስለሆነበት ማለት ነው። የነቢዩ ፍቅር አሁን መዲና ላይ ስትሄዱ አላህ ይወፍቃችሁ። አትፈልጉም? አላህ ይወፍቃችሁ። ወላሂ የሆነ ሾክ የሚያደርግ ስሜት አለው መዲና። በጣም ስሜቱ በጣም ከባድ ነው ከምገልጽላችሁ ከምነግራችሁ በላይ። እኔ አሁን ማክሰኞ ነው የመጣሁት፣ ግን አሁን እናፍቆኛል መካም መዲና ነው። የእውነት ነው፣ ሙድ እያስኩ እንዳይመስላችሁ። ወላሂ በቃ እናፍቆኛል አሁን ራሱ ማለት ነው። ልክ መዲና ስትሄዱ ገና መዲና ከተማው ስትገቡ ነቢዩ የሆነ የሚሸት ነገር አላቸው። የነቢዩ እንትናቸው ያውዳችኋል። በቃ ነቢዩን አጸደ ገላቸውን ያቀፈች ምድር መሆኗን ስታውቁ ከዛ በኋላ እሳቸውን ለመዘየር መዲና መጥቶ ያልዘየረኝ ሰው ፈቀድ ጀፋኒ አሉ። ያላ አኩርፎኛል ማለት ነው አሉ። ሄደ መዲና ቀጥታ ቀብራቸው ፊት ለፊት ስትቆም ወላሂ ያገኘሃቸው አይነት ስሜት የሚሰማ በአካል ያገኘሃቸው አይነት ስሜት የሚሰማው የእውነት በእኔ ላይ ሰላምታ አቅርቡ፣ ሰላምታችሁን እመልስላቸዋለሁ አሉ የአላህ መልእክተኛ። አሰላሙ አለይከ ያ ረሱላህ ስትሏቸው ለአንተ ነው ቀጥታ ወአለይከ ሰላም ብለው የሚመልሱት። እና የሚዘይራቸውን ሰው ስታዩቸው በእንትን ነው የሚገባው፣ በሰልፍ ነው። በቃ ምንም ለሰከንድ አላህ ሩሓቸውን እንትን አይላቸውም ማለት ነው አልኩኝ። ምክንያቱም አንዱ ሲወጣ አንዱ ይዘይራቸዋል፣ አንዱ ሲወጣ አንዱ ይዘይራቸዋል። ሰላዋትን እሳቸው ላይ ማውረድ፣ እሳቸው አጠገብ ሆኖ መዘየር። እዚህም ሆነን እኮ ሰላምታ ብናቀርብ እኮ ይመልሳሉ እኮ የትም ቦታ ላይ ብትሆኑ ብለዋሉ። ግን እዛ ቦታ ላይ ደግሞ ቦታው ላይ ሆናችሁ ይሄ ነቢዩ ኹጥባ ያደረጉበት ሚንበር ነው ስትባሉ የሚሰማችሁን ስሜት አስቡ። ቆሞ የአላህ መልእክተኛ የቆሙበት ኹጥባ የሚያደርጉበት ሚንበርን እንደዚህ አይነል የቂን ስታዩት፣ ፊት ለፊት ስታዩት፣ ነቢዩ የረገጡት የሰገዱበት ቦታ ያሰገዱበት ቦታ ላይ ስትረግጡትና ስታዩት ስሜቱ በጣም ከባድ ነው ወላሂ። ከዚህ የበለጠ ምንም ነገር የለምና አላህ እንዲያሳያችሁ፣ ሳያሳያችሁ አላህ እንዳይገላችሁ ዱዓ አድርጉ። አለይኩም ሰላም። አላህ ይወፍቀን፣ እናንተንም አላህ ይወፍቃችሁ፣ ሁላችንም አላህ ይወፍቀን። مرحبا. أنا أبي جحيفة وهب بن عبد الله السوائي قال أتيت النبي صلى الله عليه وسلم يا الله من تنياقار متاهين وهو في قبة له حمراء من آدم أي هنا قبة نبراتشو عند قبة مالت عند من دنو هي دنكان مالت كقولي تسرى قال فخرج بلال بودوء ቢላል የውዱእ ውሃ እቃውን ማለት ነው ውስጥ ውሃ አለ ይዞላቸው መጣ። ፈሚናዲህን ወናኢሊን ከኛ መካከል የሚረጫጭበት አለ፣ አንዱ አንዱ ላይ ይረጫል። ናኢል የሚባለው ደግሞ ብዙ የያዘም አለ። ብዙ ይዞ ከውዱእ ውሃ ላይ ፊቱን ሰውነቱን ምናምን የሚታጠብበት አለ፣ በሳቸው በውዱእ ውሃ ማለት ነው። ናዲህን ወናኢል ማለት እሱ ነው።
ነቢዩ ውዱ ሲያደርጉ ሶሐቦች አጠገባቸው ቁጭ ብለው እንደ ኃይለኛ በረኛ ነው የሚጠብቁት። የውዱ ውሃቸው መሬት ጠብ አትልም፣ በቃ እፍስ ነው። ያም ይገዳደሉ ነበር። ውዱ ሲያደርጉ ሶሐቦች ይህ ውሃ እንዲደርሳቸው እርስ በርሳቸው ይተረማመሱ ነበር። ምራቅ አይተፉም። የአላህ መልእክተኛ ምራቅ ከተፉ መሬት አክታቸው መሬት ጠብ ብሎ አያውቅም። ያገኘው ሰው ታድሏል። በቃ በረካ የነቢዩ ዓለይሂ ሰላም በረካ። በነቢዩ በረካ ተበሩክ ማድረግ ይቻላል። ባለፈው በሰፊው ተነጋግረናል አይደል? ይሄንኑ በዑለሞች ግን አይቻልም። በሷሊሆች ተብሎ የመጣ በረካ የለም። ለምን እንደሆነ ታውቃላችሁ? ከነቢዩ በኋላ ሷሊህ የፈለገ ሷሊህ ይሁን የፈለገ ዓሊም ይሁን የፈለገ ተቂይ ይሁን ከአቡበከር የሚበልጥ ሰው አለ? የለም እኮ። ተቂዮች እንዳለ ቢጨፈለቁ ዑለሞች እንዳለ ቢጨፈለቁ እኮ የአቡበከርን ሚዛን አይሞሉም እኮ። ዓለም ላይ ያለው ሁላ አቡበከር ላይ በአቡበከር ልብስ፣ በአቡበከር ውሃ፣ በአቡበከር ዕቃ፣ በአቡበከር ተበሩክ ያደረገ አንድም ሰሃባ የለም። 120 ሺህ ሰሃቦች ነበሩ ነቢዩ ሲሞቱ። አንድም ሰሃባ በአቡበከር ወላ በዑመር ወላ በዑስማን ተበሩክ ያደረገ ሰው የለም። አሁን ዑለሞቻችን ብለን ተበሩክ የምናደርግባቸው ዑለሞች ከአቡበከር በልጠው ነው? ከዑመር በልጠው ነው? አይደለም። በነቢዩ ተደርጓል። አዎ ተደርጓል። ግልጽ ማስረጃዎች ሶሒህ የሆኑ ሰሪሕ የሆኑ ማስረጃዎች አሉ። እሱን ደግሞ በነቢዩ የተደረገውን ተደርጓል። የነቢዩ ቢአሳሪ ነቢዩ በነቢዩ ፋናዎች ይሄ ኮዳ በነቢዩ ዘመን የነበረ መሆኑ ከተረጋገጠ መረጋገጡ እርግጥ ከሆነ ይህንን በዚህ ተበሩክ ማድረግ ይቻላል። ምክንያቱም ነቢዩ ከሞቱ በኋላ በነቢዩ አሳሮች ተበሩክ ያደርጉ ነበረ ሶሐቦች። አሁን ግን አህባሾች የሆነ ጊዜ መተው ትዝ አይላችሁ? የነቢዩ ጸጉር እያሉ ሲያሳልሙ ቄሶች እንትን ሲያሳልሙ አይተው ጸጉራቸው የነቢዩ ጸጉር ብሎ ኬታ አምጥቶት ዊግ ይሁን የሰው ጸጉር ይሁን የፈረስ ጭራ ይሁን አይታወቅም። ይሄ ነቢዩ ጸጉር እያለ እያሳለመ መስጊድ ያስገባል። አህባሽ ኢትዮጵያ ላይ ያሁላ ድብልቅልቁ እንዲወጣ ያደረጉት እነሱ ናቸው እኮ። በረካ ተብሎ የነቢዩ ንብረታቸው አሁን ላይ አለ የለም የሚለው ራሱን የቻለ ጥያቄ ነው። መኖሩ 100% እርግጠኛ ከተኮነና ማስረጃ ካለ ሶሐቦች እንዳደረጉት በልብሶቻቸው ሶሐቦች በነቢያችን ዓለይሂ ሰላም ጫማ የተለያዩ ነገሮች ተበሩክ አድርገዋሉ ከሞቱ በኋላ። ይሄ ይቻላል። ከዛ ውጭ ግን አይቻልም። አሁን ደግሞ አለ ብሎ ለማመንም ይከብዳል እና ቃለ ፈኸረጀ ነቢ ሰለም ዓለይሂ ሁለቱን ሐምራ ከአኒ ይላል ይመስለኛል አንዙሩ ኢላ በያዲ ሳቀይሂ የባታቸውን ነጩ ጥራቱን እያየው ቃለ ፈተወደአ ነቢዩ ዱዓ አደረጉ። ወአዘነ ቢላል አዛን አለ። ከዛ ቃለ ፈጀዐልቱ አተተበዑ ፋሁ ሃሁና ወሃሁና አፍአፉን መከተል ጀመርኩኝ። ቢላል አዛን በሚል ሰዓት አፍአፉ ከአፉ የሚወጣውን እያንዳንዱን እንትኖችን መከታተል ጀመርኩኝ። ከዛ እንዲህ ሃሁና ወሃሁና ወደ ቀኝ ወደ ግራም እንደገና ሲዞር ማለት ነው። የቁሉ የሚነን ወሺማለን ወደ ቀኝ ሐያ ዐለ ሰላህ ሐያ ዐለ ፈላህ ሲል ማለት ነው። ሐያ ዐለ ሰላህ ሐያ ዐለ ፈላህ እያለ ثم ركزت له عنزة ከዛ ለነቢያችን ዓለይሂ ሰላም عنزة አንካሴ ተተከለላቸው። እንደዚህ አንካሴ እሳቸው ከዘራቸው ጫፉ ብረት እንደ ቀስት ነገር ሾል ያለ ብረት ነበረው። ስለዚህ በየመንገዱ ሰላት ሲመጣባቸው ያ እንደዚህ ተክሉትና መሬት ላይ እንደ ምን ይሆናል ሱትራ ይገለገሉበት ነበር ያላህ ተጋ እና ይሃ ተደረገላቸው። ፈተቀደመ ወሰለ الظهر ركعتين ገቡ አሰገዱ ዙህርን 2 ረካዓ ثم لم يزل يصلي ركعتين ከዛ የአላህ መልእክተኛ 2 ረካዓ ማሰገድን አላቆሙም አልተወገዱም حتى رجع الى المدينه ወደ መዲና እስከሚመለሱበት ሰዓት ድረስ እዛው ነው ይሄን ያደረጉት። በዚህ መልኩ ይሄንን ያው ቀስር ሙሳፊር የሆነ ሰው መንገደኛ የሆነ ሰው ሙሳፊር ቀስር ማድረግ እንዳለበት ወይም ደግሞ ሰላቱን ማሳጠር እንዳለበት ጀምዕ ተቅዲም እና ጀምዕ ተኺር ማድረግ ይችላል። ዙህርን ከፈለገ ወደ አስር ወስጀዋለሁ ማለት ይችላል። አስርን ከፈለገ ወደ ዙህር ማምጣት ይችላል። 2 ረካዓ አድርጎ ሁለቱንም መስገድ ይችላል። በሁለቱ መካከል ኢቃም አስገብቶ ማለት ነው። ከዛ ካልፈለገ ደግሞ እኔ ሁሉንም ሙሉ ሰግዳለሁ ካለ ደግሞ ሙሉ መስገድ አለበት። አጅሩ የት ይበልጣል ከተባለ
አላህ ያግራራውን ነገር ማግራራቱ ይበልጣል ይላሉ ዑለሞች። ሙሳፊር ሆነ መንገደኛ ሆነ አራት ረካዓ ከምትሰግድ ሁለት ረካዓ ሰግደህ ቀለል ማለቱ ይወደዳል። ከዛ ባዕድያ ቀብልያ ምናምን ነገር ከሱብሒ ቀብልያ ውጪ የአላህ መልክተኛ ሙሳፊር ሆነው ቀብልያም ባዕድያም በፍጹም ሰግደው አያውቁም። ምን ለምን ትሰግዳለህ? አትስገድ። ግን ይጻፋል እኮ አጅሩ ይጻፍልሃል። ለምን ትለፋለህ ታዲያ? አጅሩ ከተጻፈልህ አንተ ቀለል ሪላክስ እንድትሆን ነው የሚፈለገው። መንገደኛ ነህ፣ ሐሳብ አለብህ፣ ብዙ ነገሮች አሉብህ። ስለዚህ ያው እንዳትጨናነቅና አላህ ፈታ እንድትል ብሎ ነው። አንተ አይ ፈታ አያስፈልገኝም ብለህ ራስህን ማስጨነቅ ከፈለክ እንግዲህ መብት ነው። ሙሳፊር ሆኖ ረመዳን ለምን አይሆንም? መጾም የለበትም። እጾማለሁ ካለ ደግሞ መጾም እፈልጋለሁ እኔ በፍጹም ማሳለፍ አልፈልግም እጾማለሁ ካለ መብቱ ነው። ግን አላህ ያገራውን ነገር ደግሞ ፈቅበሉ ሩክሰተ አላህ የአላህን ሩክሳ አላህ ያግራራውን ነገር ተቀበሉ ብለው የአላህ መልክተኛ ተናግረዋሉና መቀበሉ ይበጃል፣ ኸይር ነው። ሀዱ የሰፈር የሚባለው የራሱ ልኩ ዑለሞች አሁን በአሁን ሰዓት ላይ ወደ ሚል ያመጡታል። ፈርሰኽ የሚባል ነገር አለ። እሱ በወቅቱ የነበረ መለኪያ መሳሪያዎች ናቸው። በአሁን ሰዓት ላይ ወደ ኪሎ ሜትር ሲቀየር የዘመኑ ዑለሞች የተስማሙበት አቀለሸይ 70 ኪሎ ሜትር ነው። ከ70 አንዳንዶች 80 ነው ይላሉ። ስለዚህ 70 ኪሎ ሜትር ከአለበት ቦታ 70 ኪሎ ሜትር ከወጣ አንድ ሰው ሰፈር ነው ይባላል። ይህን 70 ኪሎ ሜትር ምሳሌ አሁን ጅዳ ለመድረስ መካ ለመሄድ 70 ኪሎ ሜትር አይደለም፣ ስንት ወደ ከ2000 በላይ ኪሎ ሜትር ነው። ግን በአውሮፕላን ሲኬድ በ2 ሰዓት ነው የሚደረሰው። ነቢዩ ደግሞ አንድ ሰው ቀን ከነሌሊቱ የሚያስኬድ መንገድ የሄደ ሰው ብለው ሰፈር ነው ብለው ተናግረዋል። ሰፈር የሚለውን ነገር ራሱ እንትኑን አይለቅም። ሰፈር ነው። በአንድ ደቂቃም ድረስ ገባቸው አይደል? በሳምንትም ድረስ በወርም ድረስ ሰፈር ነው። ሰፈርነቱን አይለቅም። ስለዚህ በአውሮፕላን ስለሄድ ቶሎ በ2 ሰዓት ስለደረስ ሰፈር አይባልም ሰፈር ነው። ገባቸው አይደል? አሁን አንድ ሴት ልጅ በአላህ እና በመጨረሻው ቀን የምታምን ከሆነ አንድ ቀን ከነሌሊቱ የሚያስኬድ ሰፈር ወይም ጉዞን እንዳትሄድ ተብላለች አይደል? አንድ ቀን ከነሌሊቱ አያስኬድም። ስለዚህ 1 ሰዓት ነው የሚፈጅብኝ 30 ደቂቃ ነው የሚፈጅብኝ ብላ ሰፈር የተባለን መንገድ ዝም ብላ ብትሄድ ይቺ ሴት አሲ ነች፣ አማጺ ነች ነው የምትባለው። ግልጽ ነው። ይሄ ሰፈር የተፈለገው አለበዛማ እንደዛ ካሰብን እስልምና ወደኋላ እየቀረ ሊሄድ ነው ማለት ነው። ቴክኖሎጂ በረቀቀ ቁጥር እስልምና ወደኋላ ነው የሚቀረው። እስልምና የፈለገ ቴክኖሎጂ ቢራቀቅ ቀድሞት አንድ እርምጃ ይሄዳል እንጂ ከማንኛውም ቴክኖሎጂ ወደኋላ አይልም። ሁለተኛው ደግሞ ሀድ አለው ወይ ከተባለ አንዳንድ ዑለሞች ሀድ አለው ይላሉ። ሀድ ያስቀምጣሉ። ደረሰ አላሁ አክበር أشهد أن لا أشهد أن
عن عبد الله بن عمر رضي الله عنهما عن رسول الله صلى الله عليه وسلم أنه قال إن بلال كو يؤذن بليل بلليت أذان لال سلازي بلليت أذان بميلبس ساعات لي فكلوا واشربوا بلو تأتوا حتى تسمعوا اسكن بتسموا بالساعة درس أذان ابن أم مكتوم يا عبد الله ابن أم مكتوم أذان እስከምትሰሙ ድረስ በዛ መሃል ላይ ያው ብሉ ጠጡ ብለው ያው ሁለተኛ አዘዙ። ይሄ ረመዳን ላይ ነው። ረመዳን ላይ አንዳንድ መስጊዶች ላይ ምንድነው ተሳሃሩ ይባላል። ተሳሃሩ ማለት ስሁር ብሉ ማለት ነው። ከዛ ሰው ተነስቶ ስሁር ይበላል። ከዛ በኋላ ምንድነው የሚባለው ደግሞ ተኸለሉ ይላል። አሁን አቁሙ ነው መልእክቱ። በዚህ መሃል ላይ አዛንም ገና ነው፣ ምንም ነገር የለም። እዩ ሸሪዓው ያመጣው ይሄ ነው። ሰዎች የሚፈጽሙት ደግሞ የሚተገብሩት ደግሞ ሌላ ነው። ሁለት አዛኖች አሉ፣ መሽሩዕ ናቸው። ሁለት አዛኖች መሽሩዕ ናቸው። ቢላል የመጀመሪያውን አዛን ይላል። በዛ ሰዓት ላይ ያው ለይል መስገድ የሚፈልግ ሰው ካለ መነሳት የሚፈልግ ሰው መዘጋጀት የሚፈልግ ሰው ምናምን ነገር በቢላል አዛን ይንቃቃል ማለት ነው። አብደላህ ኢብኑ ኡሚ መክቱም ደግሞ ለሱብሑን አዛን የሚለው እሱ እስከሚልበት ሰዓት ድረስ በዚህ መሃል ላይ የመብያ ሰዓት ነው። መብላት የፈለገ ሰው በዚህ ሰዓት ሌሊቱን ሙሉ መብላት ይችላል። አፍደሉ ስሁርን ማዘግየት፣ ፍጡርን ደግሞ ማቻኮል ማለት ነው። ትልቁ አፍደሉ ይሄ ነው። ፍጡር መግሪብ አዛን ሲል ቶሎ ማፍጠር፣ ስሁርን ደግሞ እስከ ስሁር ድረስ ትንሽ ዘግየት ማድረግ፣ እስከሚረፍድ ድረስ ጠበቅ ማድረግ። በስሁርና በአዛን መካከል ቢያንስ 50 አያ የቁርአን አንቀጽ ማለት ነው። 50 የቁርአን አንቀጽ የሚቀራበት ያህል ጋፕ ነበረው በነቢያችን አለይሂ ሰላም ጊዜ 50 አያ። እኛ አሁን እራትን በላለን ስሁር እንዳቀሰቅሱ ብሎ ይተኛል።
አንዳንዱ ሱሁር ሲቀሰቀስ የሚደባደብም አለ፣ ሱብሂም የሚያመልጠው አለ፣ እንኳን ሱሁር ማለት ነው። ስለዚህ ተሰሐሩ ፈኢነ ፊ ሱሁሪ በረካ ተብሏል። ሱሁርን ብሉ። ትንሽ አንድ ጉንጭት ውሃ ለምን አትሆንም? አንድ ፍሬ ቴምር ለምን አትሆንም? ሱሁር ላይ መብላት ወላሂ ቁዋ ይሰጣል። ጾም ላይ ሰኞና ሐሙስ የምትጾሙ ሌላም አያመል ቢድ የምትጾሙ ከረመዳን ውጪ ራሱ ረመዳንን ጨምሮ ሱሁር መብላት የራሱ በረካ አለው አሉ እኮ የአላህ መልእክተኛ። በረካ አለው። ጾምህን በረካ አላህ ያደርግልሃል። በእኛና አህለል ኪታብ በሆኑ ሰዎች ጾም መካከል እነሱ ይጾማሉ፣ እኛም እንጾማለን። ሮብና ዓርብ እኮ ይጾማሉ። እኛ ሰኞና ሐሙስ እንጾማለን። ከዛ በኋላ የአብይ ጾም አለ። ከዛ የፋሲካ ጾም አለ ሁለት ወር። እኛ ደግሞ አመቱን ጠብቀን ምን ጾም አለ? የአብይ ጾም እንደገና የእኛ ደግሞ የአረፋ ጾም አለ። የፋሲካ ጾም እኛ የረመዳን ጾም አለ። በሁለታችን መካከል ጾም ልዩነቱ ምንድን ነው? ሱሁር መብላት ነው። ሱሁር መብላት ነው። ብሉ ሱሁርን አደራችሁን። አሁን ስለ ብሉ ደግሞ ዳዋ አያስፈልግም እኮ ስለ ብሉ ብሉ፣ በደንብ ብሉ። ይህን ሐዲስ ሰምታችሁ ደግሞ ጨርሱት ምግቡን። ከዛ ይህንን አሉ ሁለት አዛኖች አሉ፣ ሁለት ሌላ ነገር ግን ዝባዝንኬ ግን የለም። ከአዛን ውጪ ሌላ ምንም ነገር የለም። ከአዛን ውጪ ምንም ነገር አዛን በሚልበት ሰዓት ላይ ሰውየው የጀመረው ምግብ ካለ ይጥፋው ወይስ ይዋጠው? ጀምሯል ምግቡ፣ ይጥፋው ይዋጠው? ጅምሁሩል ዑለማ ምን ይላሉ? የጀመረውን ይዋጠው ይላሉ፣ እንዳይተፋው። ግን ሊበላ እያሰበ ምናምን ካለ ግን ያው አንዳንዱ ራሱን ሲሸውድ አዛን እያለ እኮ የተውፊቅ መስጊድ ሙአዚኑ አዛን አላለ። እሱ እዚህ ሰፈር ነው፣ እዛ አበባ ልማት አዛን ብሏል። ኧረ የእኛ መስጊድ እስከሚል ድረስ ሂድና ቶሎ ቶሎ ብሎ ይበላል። ወቅቱ ከደረሰ አዛን ሁጃ አይደለም። አዛን አስለን ለምንም ነገር ሁጃ አይደለም። አዛን ተንቢሁ ሊልጋፊል ነው፣ ለተዘናጉ ሰዎች ማንቂያ ነው እንጂ እኔ አዛን ስላልሰማው ዙራ መለጠኝ ቢል ሰውየው ዙራ አልሰገድኩም። ለምን? አዛን ማይኩ ሊበላሽ ይችላል፣ ሙአዚኑ ሊተኛ ይችላል፣ የሆነ ነገር ሊፈጠር ይችላል አይደል? አዛን ሙእሚን የሆኑ ሰዎች አዛን አይጠብቁም። የእኛ ሰፈር አዛን የእነንትና ሰፈር አዛን የሚባል ነገር ደግሞ የለም። ለፍጡር ቀድሞ አዛን የሚለውን ሰውዬ መስጊድ በሱ ያፈጥራል። ፍጡር ሲሆን ማለት ነው ቀድሞ አዛን ያለው። አሁን በፊት ስራ ቦታ ላይ አንዋር መስጊድና በኒ መስጊድ የተወሰነ የአንድ ደቂቃ ወይም የ30 ሰከንድ ምናምን ልዩነት ነበራቸው። ከዛ ሲያፈጥር በበኒ ያፈጥራል። ስሁር ደግሞ የአንዋርን ይጠብቃል። አንዋር ትንሽ ዘግየት ስለሚል ማለት ነው። ይሄ በራስ መጫወት ነው የሚሆነው። ስለዚህ የተጀመረ ይጨረሳል፣ ያልተጀመረ ደግሞ ያው አይጀመርም አዛን በሚልበት ወቅት ላይ ማለት ነው። እሺ የሱዳን ኬላና የኢትዮጵያ አንድ ላይ ነው። አንድ ወንዝ ነው እንደዚህ የሚለያቸው። የመተማ አዛን እያለ ግን የኛዎች አይፈጥሩም። እዛ ካለ እዛ ተፈጥራለህ፣ እዚህኛው ካለ ደግሞ የግድ ጠብቆ ነው የሚያፈጥሩት። እሱስ እንዴት ይታያል? ኢትዮጵያና ሱዳን ማለት ነው እኮ ወቅታቸው ይለያያሉ። አሁን አዛኑ ሳይሆን የሰላት ወቅቱ ነው የሚታየው እኮ ሊለያይ ይችላል። አሁን በመሀል ላይ አንድ ኬላ ቢሆንም የመተማ እና የኢትዮጵያ እንትናቸው ሰዓታቸው ሊለያይ ይችላል። አሁን የሱሉልታና የአዲስ አበባ የተወሰነ ዲፈረንስ አለው። 1 ደቂቃ 2 ደቂቃ ራሱ ልዩነት አለው። ሱሉልታና አዲስ አበባ እዚሁ ግልጽ ነው አይደል? እኮ ኬላነቱ አይደለማ። አሁን ምሳሌ አውሮፓ ሀገር ካናዳና አንድ ምንድን ነው አውስትራሊያ መስመር ነው የሚለያቸው። መስመሩን እዚህ ስትገባ ካናዳ ገባክ፣ እዚህ ስትዘል አውስትራሊያ ነው ያለው ገባ። ሁለቱ ግን የተለያየ ወቅት ሊኖራቸው ይችላል። እኛ አዛኑ ሳይሆን የምናየው ወቅታቸው እንዴት ነው ወቅታቸው የሚያሳየው ወቅት። ምሳሌ አሁን ሳውዲና እኛ ያው ጎረቤት ከሚባሉ ሀገሮች ናቸው። ሳውዲ መግሪብ ሰላት ሩብ ጉዳይ 20 ጉዳይ ነው አዛን የሚለው ለ12 20 ጉዳይ። እኛ ጋር ከ5 ነው ምናምን ስንት ሰዓት ነው አዛን የሚለው መግሪብ? ከ3 ደቂቃ 23 ደቂቃ ዲፈረንስ አለ ማለት ነው በሁለት መካከል። ስለዚህ ጋፑ ሳይሆን የአዛኑ ጉዳይ ሳይሆን ወቅቱ ያው የጨረቃ አቆጣጠር ስለሆነ የምንጠቀመው ኢትዮጵያ ሲሆን ሌላ ሀገር ሲሆን የሚለው ያሳያል። እሱ ይወስነዋል ማለት ነው። ካርቱም
ካርቱም እነዚህ ቢሆንም አንድ ነው። ሱሉልታ ማለት ነው። ሱሉልታ ከተማ ላይ ወንዝ ብቻ ነው እንደየው። የሱሉልታ እኮ ሱሉልታና አዲስ አበባ ይለያያል አልኩ ሱሉልታና ሚዛን ነው። ኧረ አይሆንም፣ እዛው ነው እንደ ቤትና እንደዚህ አይሆንም፣ እዛው ነው። ስለዚህ እንትን መወሰን ነው። አሁን ለመወሰን ይሄን ለማለት እውነት እንደ ሀገርነቱ እንትኑ ይለያያል ወይስ አይለያይም የሚለውን መወሰን ነው። ሀገር ብቻ ሳይሆን አሁን እንደ እንትን ከአንድ ከተማ ሌላ ከተማ ወቅታቸውም ምናቸው ሁሉ ነገራቸው የሚለያይባቸው ሁኔታዎች አሉ። ልክ አሁን ሙቀታማ የሆኑ ከተማዎች እንዳሉ ሁላ ብርዳማ ከተማዎች አንድ ሀገር ውስጥ ሆነን አሉ አይደለ? አፋርና አሁን ምንድነው ደብረ ብርሃን ሰማይና ምድር ናቸው አይደለ? ቅዝቃዜ ሀገርና ሙቀት ሀገር ናቸው። ልክ እንደዛ ወቅታቸውም የሰላት ወቅታቸውም ይለያያሉ። አሁን የእንትኑ መጠጋጋት አይደለም ሸርጣችን ማለት ነው። የዛኔ እዛው ካርቱምም መተማም ያለውን ነገር ምሳሌ ጠይቀን ወቅቱ እንዴት ነው የምትቆጥሩት አቆጣጠራችሁ ምናምን ተብሎ ተጠይቆ ያን በዛ ነው በያን ማግኘት የምንችለው ብዬ ነው አስበው። አላሁ አዕለም። عن أبي سعيد الخدري رضي الله عنه قال قال رسول الله صلى الله عليه وسلم إذا سمعتم المؤذن مؤذن يسمعت እንደሆነ فقولوا مثل ما يقول ሙአዚኑ እንደሚለው እናንተም መልስ ስጡ። ሙአዚኑ የሚለው መልስ ባለፈው በደንብ ተነጋግረናል። አብዛኛዎቻችን የሙአዚኑን አዛን አንመልስም። ቢዚን የሆንን ሰዎች፣ ነፃም የሆንን ሰዎች አብዛኞቹ እኔ በጣም የሚያጅበኝ ጀነት የሚያስገቡ ውድ የሆኑ ነገሮች አብዛኞቻችን ማንሰራቸው ነገሮች አንዱ ይሄ ነው። ሙአዚኑ አዛን ሲል አላሁ አክበር ሲል ከኋላ ተከትለው አላሁ አክበር ትላለህ። ከዛ በኋላ ሐየ ዐለ ሰላህ በሚለው ቦታ ላይ ሲደርስ ላ ሐውለ ወላ ቁወተ ኢላ ቢላህ ትላለህ። ወሬ አያስፈልግም። በሌላ ነገር መሽጉል መሆን አያስፈልግም። አሰላቱ ኸይሩ ሚነ ነውም የሚለው ቦታ ላይ ሱብሂ ላይ ሲደርስ አንተም አሰላቱ ኸይሩ ሚነ ነውም ትላለህ። ወይም ደግሞ ሐየ ዐለ ሰላህ በሚለው ፋንታ ይላሉ አንዳንድ ዑለሞች ላ ሐውለ ወላ ቁወተ ኢላ ቢላህ ትላለህ። አይ ሚስለ ማ የቁሉል ሙአዚን ብለው ሐየ ዐለ ሰላህ ሐየ ዐለል ፈላህ የሚለው ቦታ ላይ ሲቀር ነው ያሉትና አሰላቱ ኸይሩ ሚነ ነውም እዛ ውስጥ ነው የሚካተተው ያሉ ዑለሞች አሉ። አሰላቱ ኸይሩ ሚነ ነውም ሲል አንተም አሰላቱ ኸይሩ ሚነ ነውም ትላለህ። ከዛስ አዛኑ ካለቀ በኋላ ምንድነው የመጀመሪያ ስራ? ምንድነው የሚደረገው? አዛን ጨረሰ፣ አንተም ተከትለው ጨረስክ። የመጀመሪያው ስራ ምንድነው? ሱና ሰላት መስገድ اللهم رب هذه الدعوة ከሱ በፊት ሰላዋት ይወርዳል። በኔ ላይ ሰላዋት አውርዱ አሉ የአላህ መልእክተኛ። በሳቸው ላይ ሰላዋት ካወረድን በኋላ ነው ወደ ዱዓው የምንገባው። اللهم رب هذه الدعوة የሚለውን ማለት ነው። ይህንን ያለ ሰው አሉ አጅሩን የምንቀልድበት እኛ የምናሾፍበት ተራ የምናደርገው ይህንን ዱዓ ያደረገ ሰው ሐለት ለሁ ሸፋዓቲ የውመል ቂያማ የኔን ሸፋዓ የቂያማ ቀን ያገኛል። የእሳቸውን ሸፋዓ አፈልጉ እንፈልጋለን አይደል? ምን ያስከፍላል? በስልክህም አዛን ይበል፣ የአንተም መስጊድ አንተ አካባቢም አዛን ይበል፣ ማንም አዛን ይበል፣ አዛኑን ተከትለ በል። ዑለማዎች እስከምን ድረስ ይደርሳሉ? ሰላት ላይ ይሄ አምሩን ሊል ውጁብ ነውና ሰላት መክቱባ ፈርድ ሰላት እየሰገድክ እንኳን አዛን ከሰማ መልስ የሚሉ ዑለሞች አሉ። አይደለም ሰላት መሽጉል ነው ብለው ሰላት ማለት መሽጉል ነው ብለው ነብዩ ተናግረዋል። መሽጉል የምንሆንበት ቢዚ የምንሆንበት ነውና ፈርድ ሰላት ሳይሆን ሱና ሰላት ላይ መመለስ ይቻላል ያሉ ዑለሞች አሉ። ሱና እየሰገድክ አዛን አለ ሙአዚን ሱና እየሰገድክ አንተ አላሁ አክበር ሲል አላሁ አክበር ትላለህ ከስር ሰላትን እየሰገድክ። ሌሎች ዑለሞች በሶስት ተከፍለዋል። ከዛ ሌሎች ሶስተኛው አልፈርቁ በይነ الفريدة والنافلة فيجيب في النافلة دون الفريدة ብለው ደግሞ ያለዋል። ያው ፈርዱ ላይ አይደለም ሱናው ላይ لأن أمر النافلة أخف ስለሆነ ማለት ነው። ስለዚህ ይሄንን ብለዋሉ። ምንም አያስከፍለንም። ዕውቀት አይፈልግ፣ ገንዘብ አያስፈልገው፣ ምንም አያስፈልገው። ሰላት ከሰገዳችሁ በኋላ ምንድነው የሚባለው? መጀመሪያ ልክ ካለቀ በኋላ እንዳሰላመታችሁ ምንድነው የሚባለው? አስተግፊሩላህ አይደል? 3 ጊዜ እንላለን። ከዛ اللهم انت السلام ومنك السلام እንላለን። ይሄዳል። ከዛ ይሄድና
አንድ አያ አለ እዚህ ላይ ተጽፎላችኋል። አያተል ኩርሲን መቅራት ስንቶቻችን እንቀራለን? ፈርድ ከሰገድን ከጨረስን በኋላ አያተል ኩርሲን ስንቶቻችን እንቀራለን? አያተል ኩርሲን የቀራ የሆነ ሰው ከሰላት በኋላ አያተል ኩርሲን የቀራ ሰው ጀነት ይገባል። ጀነት ለመግባት የሚከለክለው ሞት ብቻ ነው አሉ የአላህ መልእክተኛ። በቃ ጀነት እንዳይገባ እንቅፋት የሆነበት ሞት ነው። ታዲያ ምን ትጠብቃላችሁ? ከሰላት በኋላ ከተሰገደ በኋላ 33 ጊዜ ሱብሃንአላህ፣ 33 ጊዜ አልሐምዱሊላህ፣ 33 ጊዜ አላሁ አክበር እያልክ 99 ታደርግና 100ኛ ትሞላለህ። ይሄም ጀነት ከሚያስገቡ ስራዎች መካከል አንዱ ነው። እኛ በዚህ በጀነታችን እንቀልዳለን። ሰገድን ጨረስናል ላጥ ብለን እንወጣለን ሱቃችንን ለመክፈት። ወይንም የሚለው ሰውዬ አለ እንዳይባል አላለም፣ አላለም እንዳይባል ደግሞ እያለ ነው። እንዲህ አይነት ተስቢህ አለኝ ወላሂ ከመቼው እጁ እንደቆጠረው አታውቁትም። አሁን ሱብሃንአላህ ሱ የሚባል ነገር የለም እኮ የሐዲስ ላይ የለም። ይጨርሳል በቃ። አንዳንዱ የኢማሙ ዱዓ እንዳያመልጠው ዱዓ የሚባል ነገር የለም ከሰላት በኋላ ኢማም ዱዓ እያደረገ በጀማዓ ማለት የሚባል ነገር የለም፣ ቢድዓ ነው። ይህ ዱዓ ግን እንዳያመልጠው ሙስባሁን ይጎትት ያቺ ቦታዋ ላይ ለመድረስ ማለት ነው ይጎትተው ይላል። አንዳንዱ በአንድ እጁ ይቆጥራል፣ በአንድ እጁ አሚን ይላል። ይሄ በራሳችን ነው የምንቀልደው ወላሂ። በቃ አድርጎ የተባለው ጀነት ትገባላችሁ የተባለው ነገር ላይ ለምን በጀነት እንቀልዳለን? በቃ ይሄን አድርጉ ቀላል ነገር ነው፣ ጀነት ትገባላችሁ ቀላል ነው። አላህ ይወፍቀን፣ አላህ ይወፍቀን። ወኢነሁ ለየሲሩን አላ መን የሰረሁ አላህ እንደተባለው አላህ ላገራለት ሰው በጣም ገር ነው፣ ተራ ነገር ነው። አላህ ያግራልን። هذا وصلى الله على سيدنا محمد سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك.